ምስራቃዊ ኦርቶዶክስ ከሶስቱ ዋና ዋና የክርስትና አስተምሮና የፍርድ ቡድኖች አንዱ ነው። ከሐዋርያት ቤተክርስቲያን ከሥርዓተ ቅዳሴዋና ከግዛቷ አብያተ ክርስቲያናት ጋር ባለው ቀጣይነት ይታወቃል። ተከታዮቹ በዋነኝነት የሚኖሩት በባልካን፣ በመካከለኛው ምስራቅና በቀድሞ የሶቪየት ሀገሮች ነው። ምስራቃዊ ኦርቶዶክስ በመጀመሪያዎቹ 7 የቤተክርስቲያን ጉባኤዎች የተገለጹ እምነትና ልምምዶች የሚከተሉት ትልቅ የክርስቲያኖች አካል ነው። ኦርቶዶክሳዊ ወይም ትክክለኛ እምነት የሚለው ቃል በግሪከኛ ተናጋሪው የክርስቲያን ዓለም ውስጥ መናፍቃን ተብለው ከተፈረጁት በተቃራኒ እውነተኛ እምነት የጠበቁ ማህበረሰቦችን ወይም ግለሰቦችን ለመሰየም ይሰራበት ነበር። በምስራቅ ኦርቶዶክስ ስርዓተ አምልኮ ወይም ቀኖናዊ ጽሑፎች ውስጥ ቤተክርስቲያን በይፋ የተሰየመችው የኦርቶዶክስ ካቶሊክ ቤተክርስቲያን ነው። የምስራቃዊ ኦርቶዶክስ ከምስራቃዊ ሮማ ኤምፓየር እና ከባይዛንታይን ወይም ቆስጠንጥንያ ጋር ባለው ታሪካዊ ትስስር ምክንያት በእንግሊዝ አገላለጽ ግን ምስራቅ ወይም የግሪክ ኦርቶዶክስ ቤተክርስቲያን ተብሎ ይጠራል። እነዚህ ቃላት አንዳንድ ጊዜ አሳሳች ናቸው፣ በተለይም ለሩሲያ ወይም የስላቭ አብያተ ክርስቲያናትና በምዕራብ አውሮፓና አሜሪካ ላሉ የኦርቶዶክስ ማህበረሰቦች ሲተገበሩ ነበር። የምስራቅ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን የአርመን ሐዋርያዊነት ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኤርትራ ተዋሕዶ ኦርቶዶክስ ቤተክርስቲያን፣ የኮፕቲክ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም የኦርቶዶክስ ተዋሕዶ ቤተክርስቲያን ጨምሮ ሌሎች ማህበረ ቅዱሳን ተብለው ከተጠሩት አብያተ ክርስቲያናት የተለየ ትውፊት መሆኗን ልብ ሊባል ይገባል። የአንጾኪያንና የመላው ምስራቅ የሶሪያ ኦርቶዶክስ ፓትርያርክና የህንድ ማላካን ኦርቶዶክስ ቤተክርስቲያን በ451 የኬልቄዶን ጉባኤ ጊዜ ጀምሮ እስከ 20ኛው ክፍለ ዘመን መገባደጃ ድረስ የምስራቃውያን ኦርቶዶክስ አብያተ ክርስቲያን የሮማ ካቶሊክ ቤተክርስቲያን እና በኋላም ከምስራቅ ኦርቶዶክስ የዘመን መገባደጃ ድረስ የምስራቃውያን ኦርቶዶክስ አብያተ ክርስቲያን ከሮማ ካቶሊክ ቤተክርስቲያንና በኋላም ከምስራቅ ኦርቶዶክስ ቤተክርስቲያን ጋር ግንኙነት አልነበራቸውም። ምክንያቱም የኢየሱስን መለኮታዊና ሰብአዊ ባህሪያት በሚመለከት አስተምሮ ልዩነት ምክንያት ነበር። ይህ በ1950ዎቹ ተለወጠ። ሁለቱም አብያተ ክርስቲያናት ራሳቸውን ችለው ከምስራቃዊ ኦርቶዶክስ አብያተ ክርስቲያናት ጋር ውይይት ሲጀምሩና ብዙዎቹን የጥንት የክርስቶስን ክርስቶሳዊ አለመግባባቶች ሲፈቱ ነው። እንደ አውሮፓውያን አቆጣጠር በ1054 በምስራቅ በምዕራብ አብያተ ክርስቲያናት መካከል የነበረው ሸዝም በክርስትና ዘመን በመጀመሪያዎቹ 100 ዘመናት ተጀምሮ በመካከለኛው ዘመን የቀጠለ ቀስ በቀስ የመለያየት ሂደት መደምደሚያ ነበር። የቋንቋና የባህል ልዩነቶች እንዲሁም የፖለቲካ ክስተቶች ለልዩነት አስተዋጽኦ አድርገዋል። ከ4ኛው እስከ 11ኛው ክፍለ ዘመን የምስራቅ ክርስትና ማዕከል የሆነው ቁስጥንጥንያ አሁን ኢስታንቡል የምስራቅ ሮማንያ ወይም የባይዛንታይን ግዛት ዋና ከተማ ነበረች። አርሜኔ ወረራ በኋላ በቅዱስ ሮማን ተጽዕኖ ስር ወደቀች። የምዕራብ ኤምፓየር የፖለቲካ ተቀናቃኝ በምዕራቡ ዓለም ስነ መለኮት በቅዱስ አውግስቲን ኦፍ ሂቫ 354 እስከ 430 ተጽዕኖ ስር ቀርቷል። በምስራቅ ዶክትሪን አስተሳሰብ ግን በግሪክ አባቶች ተቀርጿል። ሁለቱ አካባቢዎች በአንድ ጊዜ የተለያዩ የቤተ ክርስቲያን የስልጣን ጽንሰ ሐሳቦች ካላዳበሩ የስነ መለኮት ልዩነቶችን ሊፈቱ ይችሉ ነበር። በሮማ ቤተ ክርስቲያን ሐዋርያዊ አመጣጥ ጽንሰ ሐሳብ ላይ የተመሰረተ የሮማንያ ቀዳሚነት እድገት ከምስራቃዊ ሐሳብ ጋር የማይጣጣም ነበር። ይህም የተወሰኑ አጥቢያ ቤተ ክርስቲያኖችን ሮም፣ አሌክዛንደር፣ አጽኪያና በኋላ ቆስጠንጢንያ ብቻ ሊወሰን ይችላል። በቁጥርና በፖለቲካዊ ጠቀሜታዎች ለምስራቅ የአስተምሮ አለመግባባቶች ለመፍታት ከፍተኛ ባለስልጣን የኩሜኒካል ምክር ቤት ነበር። እንደ አውሮፓውያን አቆጣጠር በ1054 በሮምና በቆስጠንጢንያ መካከል የሺዝም ጦርነት በነበረበት ወቅት የምስራቅ ኦርቶዶክስ ቤተክርስቲያን አባልነት በመላው መካከለኛው ምስራቅ ባልካንና ሩሲያ ተሰራጭቶ የነበረ ሲሆን ማዕከሉም በቁስጥንጥንያ ውስጥ ተሰራጭቶ የነበረ ሲሆን ይህም አዲሲቷን ሮም ተብሎ ተጠርቷል። የታሪክ አሽከርካሪዎች የምስራቅ ኦርቶዶክስ ቤተክርስቲያንን ውስጣዊ መዋቅር በእጅጉ አሻሽለውታል። ዛሬ ግን አብዛኞቹ አባሎቿ የሚኖሩት በተመሳሳይ ጂኦግራፊ አካባቢ ነው። ወደ እስያ መስፋፋትና ወደ ምዕራቡ ዓለም መሰደድ ግን የኦርቶዶክስ እምነት በዓለም ዙሪያ ያለውን ጠቀሜታ እንዲቀጥል ረድቶታል። ማካሪዮስ ሳልሳዊ እንደ አውሮፓውያን አቆጣጠር ነሐሴ 13 1913 የተወለደው ፓኖፓኒያ ፓፎስ ነው የተወለደው።
የቆጵሮስ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስና ዋና አስተዳዳሪ ነበሩ። ከጦርነቱ በኋላ በብሪታንያ ወረራ ወቅት ከግሪክ ጋር ለኢኖሲስ ትግል መሪ ነበሩና ከ1959 እስከ ሞቱበት 1977 ድረስ የነፃ የቆጵሮስ ፕሬዝዳንት ነበሩ። የድሃ እረኛ ልጅ ሙስኮስ በቆጵሮስ እና ባንቴንስ የዩኒቨርሲቲና በኋላ በቦስተን ዩኒቨርሲቲ የሥነ መለኮት ትምህርት ቤት ተምረዋል። በ1946 ተሾሙ። በ1948 የኪሽን ጳጳስ ሆነና በጥቅምት 18 1950 ሊቀ ጳጳስ ሆነ። በዚያን ጊዜ መቃሪዎስ የቆጵሮስ ሊቀ ጳጳስ በቱርክ ወረራ ወቅት እንደ ጎሳ ወይም የግሪክ ክርስቲያን ማህበረሰብ መሪ በመሆን ትልቅ ፖለቲካዊ ሚና በመጫወት የኢኖሲስ እንቅስቃሴ ጋር ተለያይቶ ይታወቃል። የብሪታንያ መንግስት ለነጻነት ወይም ለኮመንዌልዝ ሁኔታ ያቀረበውን ሐሳብ እንዲሁም የቱርክ የመከፋፈል ጫና በመቃወም የደሴቲቱን ከፍተኛ ቁጥር ያለውን የቱርክ ህዝብ ለመጠበቅ ማካሪዎስ በየካቲት 1954 ከግሪክ ጠቅላይ ሚኒስትር አሌክዛንድሮስ ፓፓጎስ ጋር ተገናኝቶ የግሪክ ድጋፍን አግኝቷል። እንግሊዞች ብዙም ሳይቆዩ በኮሎኔል ጆርጂየስ ግራቪስ በሚመራ የታጠቀ ብሔርተኛ ንቅናቄ በኢኦኬኤ በውስጥ ግንባር ቀደም ሰው እንደሆነ ጠረጠሩት። ማካሪዎስ ግን በ1955 እስከ 56 ከብሪቲሽ ገዥ ጋር ለመደራደር የፖለቲካ ድርድርን መርጧል። እነዚህ ንግግሮች ፍሬ አልባ ሲሆኑ እና በማካሪዎስ በመጋቢት 1956 አመጽ ተይዘው ወደ ሲሼልስ ግዞት ሲወሰዱ በኢኦኬኤ የጥቃት ዘመቻ አጠናክሮ ቀጠለ። በመጋቢት 1957 ማካሪዎስ በግዛቱ በነበረበት እስራት ተለቀቀ። ወዲያው ወደ ሀገሩ እንዲመለስ ስላልተፈቀደለት ግን ማካሪዎስ በሚቀጥለው ዓመት ቆጵሮስ ከመድረሱ በፊት ወደ አቴንስ ተጓዘ። በየካቲት 1959 ማካሪዎስ ለቆጵሮስ ነጻነት ያስከተለውን ስምምነት ተቀበለ። በታህሳስ 13 ቀን 1959 ከቱርክ ምክትል ፕሬዝዳንት ጋር በአዲስ ሪፐብሊክ ፕሬዝዳንት ሆነው ተመረጡ። የማካሪዎስ አስተዳደር በግሪኮችና በቱርኮች መካከል በተለይ ከታህሳስ 1963 በኋላና በግሪክና በቱርክ ንቁ ጣልቃ ገብነት ተበላሽቷል። ቀደም ሲል የብቸኝነት የግሪክ ፍላጎቶች ሻምፒዮን ሆኖ አሁን ለሁለት ማህበረሰቦች ውህደት ሰርቷል። ቱርኮች ደጋግመው ይቃወማሉ። በታህሳስ 1967 ከማዕከላዊ መንግስት ስልጣን ውጭ የቱርክን አናሳ ጉዳዮች የሚመራ የቱርክ የቆጵሮስ ጊዜያዊ አስተዳደር የመቀበል ግዴታ ነበረበት። ምንም እንኳን የጋራ ግጭት ቢኖርም የካቲት 1968 ለሁለተኛ ጊዜ ፕሬዝዳንት ሆነው ተመረጡ። በሁለቱ ማህበረሰቦች መካከል የተደረገው ውይይት በአካባቢው የራስ ገዝ አስተዳደር ጥያቄ ላይ ያልተቋረጠ ነበር። እንደ አውሮፓውያን አቆጣጠር በ1972 እና በ1973 ሌሎች የቆጵሮስ ጳጳሳት ማካሪዎስ ስልጣናቸውን እንዲለቁ ጠይቀው ነበር። ነገር ግን በ1973 ለሶስተኛ ጊዜ ርዕሰ መስተዳደር ሆነው ተመልሷል። በጁላይ 1974 የግሪክ የቆጵሮስ ብሔራዊ ጥበቃ መኮንኖቹ ዋና ግሪኮች ነበሩ። በአቴንስ ገዢው ወታደራዊ ጁንታ ታቅዶ መፈንቅለ መንግስት ለማድረግ ሞክረዋል። መቃሪዎስ ወደ ማልታ ከዚያም ወደ ለንደን ተሰደደ። ቱርክ ቆጵሮስን ወረረች እና በሰሜን ለሚገኙት የቱርክ ቆጵሮሶች የተለያየ ግዛት አወጀች። የደሴቲቱን ክፍፍል ለመቃወም ቃል የገባ ማካሪዎስ በዋናው የግሪክ ወታደራዊ አገዛዝ ውድቀት በኋላ በታህሳስ ወር ወደ ቆጵሮስ ተመለሰ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ለዛሬ ያዝንላችሁ ዝግጅት ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም አዳዲስ መረጃዎች ስለቅ እንዲደርሰዎት የደወል በተኗን መጫን እንዳይዘነጉ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። እስከ ዝግጅታችን ፍጻሜ አብራችሁ ስለቆያችሁ ምስጋናችን ከልብ ነው።